ሰላም ጤና ይስጥልኝ ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገረ እንግሊዝ። ዛሬ በዘውዱ ሾው በተለይም በዚህ በወቅታዊ ጉዳዮች ላይ በተመለከተ የተለያዩ ስራዎችን በመስራት ላይ የሚገኘው ዝግጅት ክፍላችን አሁን በቀጥታ ወደ ወለጋ ስልክ ደውለን ነበር። ወለጋ ከዚህ ቀደም እንደምታስታውሱት የአማራ የደም መሬት የሆነው አሁን በተቃራኒው ደግሞ አማራን ሊያጠፉ በሚንቀሳቀሱ አካላቶች ላይ እየተወሰደ ያለው እርምጃ እጅግ ከፍተኛ ውጤት በማምጣት ላይ ይገኛል። በተለይም በአማራ ፋኖ ወለጋ ቢዛሞን አንሻ ሰይድ እዝ በጣም በሚገርም ሁኔታ እየፈጸመ ያለው ተጋድሎ እጅግ አመርቂ ሆኖ ተገኝቷል። በርካታ ስራዎችን እየሰሩ ነው ያሉት። በዚህ በአንገርጉትን ከተማ አድርጎ ወደ ለሙ ፈጠቦቃ በመግባት ንጹሃን ላይ ጭፍጨፋ ለመፈጸም ሲገሰግስ የነበረውን የጠላት ኃይል ላይ የተወሰደው እርምጃና ከፍተኛ ተጋድሎ እያደረጉ በዛ በኩል የሚገኙት የአማራ ልጆች እየፈጸሙ ያለው ገድል በእውነቱ እጅግ አስደሳች ነው። በተጓዳኝም በአካባቢው የሚገኘው ማህበረሰብ ለነሱ ያለው ከበሬታና እውቅና መስጠትም እየጨመረ የመጣበት ሁኔታ አለ። ከእናንተ ጋር ነው መኖር የምንፈልገው፣ በተቻለን መጠን አሁንም የምናግዛችሁን ነገር እናግዛለን በሚል በአካባቢው የሚገኘው የኦሮሞ ማህበረሰብ ጭምር ሳይቀር ከፋኖች ጋር ያለው ቁርኝነት እየጠበቀ መምጣቱ እየተገለጸ ነው የሚገኘው። በተለይም የብልጽግና ኃይሎች ጭንቀት ውስጥ የገቡበትና በትንሽ ቦታ ላይ የተሰባሰቡ የአማራ ጀግኖች እየፈጸሙ ያለው ገድል በእውነቱ ለሁሉም በተለያየ ዓለም ለሚገኘው ሆነ በሀገር ውስጥ ለሚገኘው ድንቅ ሆኗል። የጦር ጀነራል ጭምር የገደሉበት እና በርካታ ኮሎኔሎችን ጭምር የደመሰሱበት እጅግ ቁጥሩ የበረከተ ወታደሮችን እርምጃ በመውሰድ አካባቢውን የተቆጣጠሩበት ሁኔታ ተስተውሏል። አሁንስ ምን እየተደረገ ነው ያለው? በወለጋ ምድር እነ ሽመልስ ጋር ምን እየተፈጸመ ነው? አብይ አህመድ እናንተ ወለጋዎች እናንተ ጀግኖች እያለ የሚፎክርባቸውን የራሱን የብልጽግና ኃይሎችን በተመለከተ ያለው ሁኔታ ምን ይመስላል? በዛ አካባቢ የሚገኙ የአማራ ልጆችስ በአሁኑ ሰዓት እንደ ከዚህ ቀደሙ እንደ በግ የሚታረዱበት ሁኔታ ቀርቷል ወይስ አሁንም እንደቀጠለ ነው? እንደምታውቁት ከዚህ ቀደም በጎች መጡ፣ በጎች አሉ እንደዚህ መኪና ውስጥ እየተባለ ሁሉ በጎች ማለት አማራዎች ናቸው በሚል በግልጽ እየተናገሩ ያወረዷቸው ጭምር እንደሚያርዷቸው የታወቀ እንደነበር አይዘነጋም። አሁንም ይሄ አካሄድ አለ ወይ? ምን እየተፈጸመ ነው የሚገኘው ወደዛ ምድር የሚለውን ለማጣራት ወደ ወለጋ ከሚገኘው ይፋኖ አመራሮች አንዱ ጋር ደውያለሁኝ። ከእሱ ጋር የምናደርጋቸው አጠር ያሉ ውይይቶች አሉ። አሁንም አብራችሁን ቆዩ። በጣም አመሰግናለሁ። ሁልጊዜም ዘወትርም ለዘውዱ ሾው ሚዲያ ለምሰጣቸው ወቅታዊ ማብራሪያዎች ከልብ አመሰግናለሁ። ጤና ይስጥልኝ የኔ ወንድም። ወለጋ እንዴት ነው ዛሬ? እሺ አመሰግናለሁ ድጋሚ አሁንም ስለተገናኘን። ያው ስለ ወለጋ በወለጋ በኩል ያለው እንቅስቃሴ እንደምትሰሙት ነው። አሁንም እንደቀጠለ ነው ያለ። አደረጃጀታችን ካለፈው የጠነከረ ጥላት ላይም የምንወስደው እርምጃ በጣም ከበድ ያለ ነው። ስለዚህ በሰሞን ሲደረግ እንደነበረው ያው እናንተም አንዳንድ ቦታ ላይ አልፎ ልትሰሙት ትችላላችሁ። ስለዚህ በሰሞን በመጠነ ሰፊ የሆነ ሰራዊቱን ወለጋ ጊዳ አያና ወረዳ አንዱሪቾ ቀበሌ የሚባለው አካባቢ ላይ በጣም በኮር ነው ኃይሉን አስገብቶ የነበረ። እንዳጠቃላይ የታጠቀውን ኃይል ብቻ ሳይሆን አርሶ አደሩን ገበሬውን ጠቅላላ አፈናቅላለሁ ብሎ ነው ኃይሉን ይዞ አጠንክሮ ገብቶ የነበረ። ስለዚህ በቀን ጊዳ ወረዳ አንዱሪቾ ቀበሌ ወይም ልዩ ስሙ ወላና ካምባ አካባቢ ላይ እዛ ጋር ላይ በተደረገ የደፈጣ ውጊያ ሙትና ቁስለኛ ሆኖ ከ30 በላይ ሲሞትበት ሙትና ቁስለኛውን ይዞ ሸሽቷል ማለት ነው። ስለዚህ የኛ ኃይል ደግሞ በዛው ገስግሶ ከተማውን ተከትሎ ሲገባ ያው ያለ የሌለው ምሽጉን ቆፍሮ ስለነበረ እዛ ውስጥ ተደብቆ 2 ቀን ሙሉ ዙሪያውን ተከቦ ነው ያለ። አሁንም ተከቦ ነው ያለ፣ መውጣት አልቻለም። ስለዚህ በጣም እርምጃችን ቀጥሏል። አሁንም ለወደፊትም ጠንከር ያለ ስራችን እንሰራለን ማለት ነው በእኛ በኩል። የት አካባቢ ነው አሁን የተከበቡት የአብይ ወታደሮች? የትኛው አካባቢ ነው? በእኛ በኩል ያው ተናበን እየሰራን ስላለ በእኛ በኩል ተከበው ያሉት አንዱሪቾ ሻሾበር ከተማ የሚባለው ነው። ሌላው ደግሞ ቱሉጋና አካባቢ ቱሉጋና የሚባለው ከተማ ደንጎሮ ወረዳ ይባላል እና ከተማዋም ተከባን ያለች ማለት ነው።
በጣም በሚገርም ሁኔታ በጣም ጥቂት ሰው ግን ትልቅ ጀብዱ እየፈጸማችሁ ነው የምትገኙት። በተለይም የጦር ጀነራሉን ጭምር ከገደላችሁና በርካታ ኮሎኔሎች ጭምር መስመራዊ መኮንኖች ጭምር ላይ እርምጃ ከወሰዳችሁ በኋላ ብዙዎቹ ትኩረት ወደ እናንተ ስበዋል። በእናንተስ አካባቢ ያ ድል ከተገኘ በኋላ ያለው የወታደሮቹ መነቃቃት፣ የእናንተ የሞራል ሁኔታስ ምን ይመስላል? አመሰግናለሁ። የእኛ ሞራል ምክንያቱም እኛ የምንዋጋበት ምክንያት ስላለን ነው። ትልቅ ምክንያት ስላለን ነው። እሱ አትኖርም ስለተባል መኖር አትችሉም፣ በህይወትም ወለጋ ምድር መኖር አትችሉም ስለተባለ ነው እየተዋጋን ያለ ነው። ስለዚህ ሞራናችን የኛ እየጨመረ ነው እንጂ የሚመጣ ምንም አይነት ወደኋላ የሚያስብ ወታደርም የለም፣ ሞራን የሚቀዘቅዝ ወታደር የለም ማለት ነው። ስለዚህ እኛ ጋር ግጥሚያ ባደረገ ቁጥር ሁልጊዜ በቃ እነሱ የሰራቸው ግፍ አምጥቶኛ ላይ እየጣላቸው ስለሆነ ከፍተኛ አመራር ነው እየነጠባቸው ያለ። በሰሞኑም በተደረገው ውጊያ ሰምታችኋል። ኪረም ወረዳ ላይ እንግዲህ ከ100 በላይ ሲሞትበት ወደ 80 የሚሆን ነው በጀት የያዘው ማለት ነው። ስለዚህ ወለጋ ውስጥ የሚደረገው ውጊያ በጣም ከባድ ነው። ወታደሩም ራሱ የወለጋ ወታደር የተለየ ነው። ምክንያቱም እየተዋጋ ያለበት የሚዋጋበት ምክንያቱ ስንት አይነት ግፍ የደረሰበት ወታደሩ ራሱ ስንቱን ዘመዶችን እህቱን ወንድሙን የታረደበት የተገደለበት ስለሆነ በውጊያ ላይ ማንም የወለጋን ወታደር ማንም ይሰማዋል፣ ማንም ያውቀዋል። ስለዚህ ከባድ ውጊያ የሚያደርግ ለወደፊትም አላማው ይህንን የብልጽግና ሰራዊት ንጹሃን ገበሬ ሳይቀር የሚገል የሚያፈናቅል ስለሆነ ስራችን ወይም ውጊያችን በከበደ ሁኔታ ይቀጥላል ወደፊት ማለት ነው። በጣም አመሰግናለሁ። እንግዲህ እንደሚታወቀው በተለይም እነዚህ ከፍተኛ የጦር ጀነራሎች ወይም የጦር አዛዦች ከተገደሉ በኋላ በኦሮሚያ ክልል ይሄ ጉዳይ እንዴት ይፈጸማል በሚል አንዳንድ አክራሪ አብይ አህመድን አንደግፍም የሚሉ ግን በእኛ አገር ወይም በእኛ ክልል ውስጥ አገር ምን አሁን በየቦታው አገር ስለሚባል ነው ሁሉም የኔ ሀገር ብለውታል። ኢትዮጵያ የምትባልን በማጥፋት ላይ እየተንቀሳቀሱ ስለሆነ ማለት ነው። ስለዚህ በወለጋ ምድር ላይ እንዴት አድርጎ ነው አማራ ሊገድል የሚችለው? ጎጃም፣ ሸዋ፣ ወሎ፣ ጎንደር ላይ ቢሆን ቢያንስ ትርጉም አለው። እንዴት በወለጋ ምድር ላይ የጦር ጀነራሎች ይገደላሉ የሚል ቅሬታ የሚያቀርቡ የኦሮሞ ተወላጆች አሉ። ያ ሲባል አክራሪዎቹ የኢትዮጵያዊነት መንፈስ የሌላቸው አሁንም በውጭም በሀገርም ያሉ ይህንን ቋንቋ ሲጠቀሙ እናያለን። እና ምናልባት እዛው እናንተ በምትገኙበት በወለጋ ምድር ውስጥ የሚገኙት የኦሮሞ ማህበረሰብ እነዚህ የጦር ጀነራሎች ከተገደሉ በኋላ የጦር አዛዦቹ ከሞቱ በኋላ በእናንተ ላይ ያላቸው አመለካከት ምን ይመስላል? ምናልባት ለምንድን ነው የገደላችሁብን የሚል ቅሬታ ማንሳት በእናንተ ላይ የመቆጣት ነገር ተስተውሏል ወይስ ምንድን ነው ያለው በዛ አካባቢ? አሁን እንደሚታወቀው የኛ የወለጋ ወታደር ወይም የወለጋ ፋኖ በወለጋ ምድር ብዙ አይነት ጀብዶችን የተለያየ ቦታ ውጊያ ሲያደርግ ቆይቷል እና በዛን ወቅት እነሱ የሚሉት የወለጋ ፋኖ ወጋን አይደለም የሚሉት ከአማራ ክልል መጥቶ የጎጃም ፋኖ ጨፈጨፈን ወጋን ነው የሚሉት። ስለዚህ አንድ ቀንም በእነሱ ቤት እንግዲህ በእንዴት ሊያሰቡት አናውቅም። አንድ ቀንም የወለጋን ወታደር የወለጋ ፋኖን አንስተውት አያውቁም ማለት ነው። ስለዚህ ለምን ተገደለ ጄኔራል ተገደለ ራትና እሳቸው ነው ቁርሳቸው ነው ማለት የፖለቲካ ስራቸው ስለሆነ የፈለጋቸው ማለት ይችላሉ። ግን ህብረተሰቡ ጋር ምንም አይነት ህብረተሰቡ በእኛ ላይ የሚያነሳው ተቃውሞ የለም። ምክንያቱም ከአማራው የበለጠ የኦሮሞ ህዝብ ተጎድቶ ስላለ በዚህ መንግስት እንደውም አንዳንዶች ደስተኛ ናቸው። እንደዚህ አይነት እርምጃ ስንወስድ ከበድ ያለ እርምጃ ስንወስድ በወራሪው ኃይል ላይ በመከላከያ የተባለው ላይ ህብረተሰቡ አይዟቸው ነው የሚል እንደውም አንዳንዱ ማለት ነው። ስለዚህ ለወደፊትም ተስፋቸው ብዙዎቻቸው ተስፋ አላቸው ከኛ ማለት ነው። እና የፖለቲከኞች ስራቸው ነው የፈለጋቸውን ቢሉ እነሱ የራሳቸው ስራ ነው፣ ምንም ማድረግ አይቻልም። ግን እኛ ከህብረተሰቡ ጋር ተስማምተን የራሳችን ስራ እየሰራን ያለው ለወደፊትም እኛ ብሔር የለንም። ምክንያቱም የምንታገለው ለአማራ ብቻ ሳይሆን ለወለጋ አማራ ብቻ ሳይሆን ለኢትዮጵያ ህብረተሰብ ወይም ለኢትዮጵያ ህዝብ ነው። ይህ መንግስት የአማራን ህዝብ ብቻ አይደለም ጨቁኖ ያለው። እንደሚታወቀው የኦሮሞ ህዝብ ብዙ መጠነ ሰፊ ጉዳት እየደረሰበት ነው፣ ደርሶበታል። ሌላውም እንደዚሁ ማለት ነው። ስለዚህ እኛ አካባቢ ላይ ወለጋ ላይ ያለው የኦሮሞ ህብረተሰብ በእኛ ውስጥ እኛ ጋር ተስማምቶ ነው እየሰራ ያለ ማለት ነው። ምናልባት በዛ አካባቢ የሚንቀሳቀስ የኦነግ ሸኔ ኃይል ወይም የኦሮሞ ነጻነት ሰራዊት አለ እና ከእሱ ጋር የመጋጨት ነገር የገጠማችሁ ሁኔታ አለ?
እሱ እስካሁን ማለት ቢያንስ 3-4 ዓመት እንደዛ ቢያንስ በትንሹ 1-2 ዓመት አስቆጥረናል ከሱ ጋር ግጭት ታቆም። ምክንያቱም እኛ ፊት ስንጨፈጨፍ የነበር ነው አብይ አህመድ ሸኔ ብሎ ራሱ ያሰማራው ኃይል ነበረ። በራሱ ሎጂስቲክ በራሱ ገንዘብ የሚንቀሳቀስ ጫካ ለጫካ እየሄደ አማራን የሚያርድ አማራን የሚያፈናቅል ነበር። በዛን ሰዓት ምንም አይነት እኛ የታጠቀ ኃይል ስለሌለን እንግዲህ ለኦሮሞ ህዝብ ብሎ የወጣ ደግሞ ራሱን የቻለ አለ፣ እኛም እናውቀዋለን። ግን እኛ ያን ለይተን አላወቅነውም ነበረ። እኛን የሚጨፈጭፈን እንዳጠቃላይ ሸኔ ብለን ነበር የአማራው ህብረተሰብ ፈርጆች ያለ። ግን አሁን ለይቷል። የአማራውን ህዝብ እየጨፈጨፈ ያለው የትኛው ሸኔ እንደሆነ ለኦሮሞ ህዝብ ብሎ ወይም ለኢትዮጵያ ህዝብ ብሎ የወጣ ሸኔ እንዳለ እኛ ለይተን ስላወቅ ነው። ያኛው በአብይ አህመድ ትእዛዝ የሚንቀሳቀሰው አሁን እንዳለ ጓዙን ጠቅሎ ስራውን ሲፈጽም ቆይቶ ገብቷል ወደ አባቱ ቤት ወይም ወደ ዘመዶቹ ገብቷል። ስለዚህ አሁን ያለው ዝጋ እኛ አካባቢ ላይ በርቀት ላይ ያለው ደግሞ ለኦሮሞ ህዝብ ወይም ለሀገሬ ለህዝቤ ለነጻነት እታገላለሁ ብሎ የሚንቀሳቀስ ኃይል ስላለ ያኛውን ኃይል ተቃዋሚ እንደሆነ ነው እኛ ያገኘነው ይሄኛውም ማለት ነው። ስለዚህ እዚህኛው ጋር ምንም አይነት ውጊያ ቀርቶ የቃላት እንኳን በቃላት ራሱ በስልክ እየተደዋወል እኛ የራሳችን ውጊያ ስንሄድ እነሱ ደግሞ የራሳቸውን ቀጠና ቃላታችን ብልጽግና እንደሆነ እነሱም ያውቃሉ፣ እኛም እናውቃለን። ስለዚህ በጋራ ብልጽግናን እየተዋጋ ነው ያለ ነው። እኛና እነሱ ተዋግተንም አናውቅም ማለት ነው። አመሰግናለሁ። እንግዲህ የአማራው ማህበረሰብ በወለጋ የሚገኘው ከፍተኛ ግፍ የተፈጸመበት እንደሆነ ይታወቃል። አሁን ምናልባት እናንተ ተደራጅታችሁ እንዲህ አይነት ጠንካራ እርምጃ መውሰድ ከጀመራችሁ በኋላ እንደው ግድያው፣ መታረዱ፣ መፈናቀሉ ቀንሷል ወይስ ቆሟል ወይስ እንደቀጠለ ነው ያለው? እርግጥ ቆሟልም ማለት አይቻልም። ምክንያቱም እኛ የራሳችንን ስራ እየሰራን ነው፣ የራሳችን እርምጃ እየወሰድን ነው። በህብረተሰቡ ላይ የሚወስደው የሚያጠቃው ወይም ይሄ ራሱን የቻለ ገዳ ኮማንዶ ወይም ሄርጴሎላ ሚንሻ ብሎ ያደራጁት ኃይል የእኛን ህዝብ አግኝቶ አይራምድም። ምክንያቱም አሁንም ተልእኮ ተሰጥቶት ያለው ከኛ ህዝብ ላይ ስለሆነ አልወረደም። እኛ የራሳችን ስራ እየሰራ ነው። ግን በእነሱ አምኖ እነሱ ጋር ተቀምጦ ያለ አማራ አለ። እሱን አሁንም እየገደሉት ነው ያለ፣ እያፈናቀሉት ነው ያለ። በእነሱ ውስጥ ያለው ምንም አያደርጉልኝም፣ እነሱ ጋር ተስማምቼ እኖራለሁ ያለው እነሱ ጋር አብሮ ፍርፋሪውን እየበላ ያለ አማራ አሁንም እየተገደለ እየተፈናቀለ ነው ያለ። በእኛ ውስጥ ግን በእኛ ቁጥጥር ውስጥ እኛ የምናስተዳድረው አካባቢ ላይ መምጣትም አካባቢውን መርገጥ ስለማይችል ህብረተሰባችንን በእኛ ቁጥጥር ስር ያዋልነው ምንም አይነት ጉዳት ደርሶበት አያውቅም። ግን በእነሱ በብልጽግና አክራሪ ውስጥ እየተዳደረ ያለው አሁንም እየተገደለ እየተፈናቀለ ነው ያለው። በሌላም በኩል በጣም በሚያሳዝን ሁኔታ የአማራ ተወላጆችን ብልጽግናዎቹ እያፈኑ እስር ቤት እየወሰዱ ገንዘብ እየጠየቁ ከ50,000 ብር በላይ እየጠየቁ እና እንደሚለቋቸው ከዛ በኋላም በድጋሜ ደግሞ አሁንም ሲፈልጉ ሰብስበው እያሰሯቸው እንደዚሁ ገንዘብ እየጠየቁ እያጉላሏቸው እንደሆነ አንዳንድ መረጃዎች ከአካባቢው ደርሰውኛል። ይሄ ምን ያህል እውነት ነው? ይሄ እንደሚታወቀው እንግዲህ የኛ ህብረተሰብ አብዛኛውን ያው ከዚህ መከላከያ ከተባለው ተስፋ አልቆረጠም። ምክንያቱም እንደሚታወቀው እዛ ውስጥ የአማራ ብሔር አለበት፣ የተለያየ ብሔር ብሔረሰብ አለበት። ተልኳቸው ሌላ ቢሆንም ከዛ ጋር ለአንድየው 100% በቃ እነሱ ጠላቴ ነው ብለው አልፈረጁትም። ገና ተስፋ አልቆረጡበትም ያንን መከላከያ የተባለውን አካል። ስለዚህ ያ መከላከያ የተባለው ከፋኖ ጋር ውጊያ ሲያደርግ ፋኖን መዋጋት ሲያቅተው ሴት፣ ህፃን ልጅ፣ ሽማግሌ እያፈሰ ይወስዳል ማለት ነው። አፍወስዶ ለካቢኔ ለወረዳ አመራሮች ይሰጣል። እነሱ 1 ወር 2 ወር ያስሩና 50,000 ብር እየተቀበሉ ይመልሷቸዋል ማለት ነው። ምንም ወንጀል ስለሌለባቸው ክስም ስለማያገኙ 50,000 ብር ይቀበላሉ። ወዲያው እንደተለቀቁ ሳምንት ሳይሞላ አሁንም ደግሞ አፍሶ ይወስዳል። አንድ ሰው 3-4 ጊዜ 50,000 ብር እየተከፈለ የተፈታ ሰው እያለ ማለት ነው። አሁንም ደግሞ 3ኛ ጊዜ ይሄዳል። ሁሉም ህብረተሰብ እንደዚህ አይነት ነገር እየደረሰበት ነው ያለ። ግን ያንን ለመቀረፍ ደግሞ እኛ የራሳችንን ስራ እየሰራን ያለ ነው ማለት ነው። ስለዚህ ይሄ በኢኮኖሚ አማራውን ለማዳከም እየተሰራ ያለ ስራ ስለሆነ እኛ የራሳችንን ስራ እየሰራን ነው ለማቆም። ሲቆርጡ ይሄን 50,000 ብር ሲቀበሏቸው ደረሰኝ ይሰጣሉ ወይ ዝም ብሎ ነው የሚቀበሏቸው? የምን ደረሰኝ ነው? ደረሰኝ አያስፈልግም። እነሱ ሀገር
ዝም ብሎ አምጣ ይባላል፣ ይከፍላል፣ ይወጣል። በቃ ብር ካለው እንደውም 50 ሺህ ብር በቃ ዝቅተኛ ብር የሌለው ነው 50 ሺህ ብር የሚከፍለው እንጂ ከዛ በላይ ያለ ባለሀብት ወይም ነጋዴ ከተያዘ እስከ 200 ሺህ እስከ 300 ሺህ ነው እየከፈለ የሚወጣ። በጣም ያሳዝናል። በጣም አመሰግናለሁ። እንግዲህ በአሁኑ ሰዓት አካባቢዎቹን ከበባ አድርጋችሁ ከምሽጋቸው እንዳይወጡ ማገዳችሁን ገልጸህልኛል። ምናልባት ይህ ጦር የመንቀሳቀስ እድል ቢኖረው ያለው ጣፋንታ ምንድን ነው የሚሆነው? እንደ ከዚህ ቀደሙ የተወሰደው እርምጃ ጠንክሮ የሚቀጥል ነው የሚሆነው ወይስ ምን የታሰበ ነገር አለ? እንግዲህ ምን መሰለ፣ በሰሞን እኛ ይህንን ከበባ ይህንን ጦርነት ልንጀምር የተገደድ ነው በህብረተሰባችን ላይ ቅድም እንደነገርኩ በቃ መጠነ ሰፊ ጥቃት ወይም ዘረፋ፣ ቤት እያቃጠለ ቤት እየዘረፈ ስላስቸገረን ነው እኛ ከተማ እሱ አለበት ቀጥታ ሄደን ምሽጉ ከበባ ያደረግነው ማለት ነው። ስለዚህ አሁንም ቢሆን እኛ ለቀነው ስንሄድ ህብረተሰቡን መዝረፍ ማፈናቀሉ ስለማይቀር እኛ በቃ ከበድ ያለ እርምጃ እሱ ላይ እንደምንወስድ የታወቀ ነው። ይሄ ማለት ዝግጅታችን ጠንከር አድርገን ስለተዘጋጀ ብንተውም እሱ ስለማይተወን እኛ የራሳችን እርምጃ እንደምንወስድበት የታወቀ ነው። ስለዚህ የሚወሰደው እርምጃ ጠንካራ እንደሆነ ነው እየገለጽክልኝ ያልከው። ቤቶችን የሚያቃጥሉት አሁንም እንደዛው እንደከዚህ ቀደሙ እንደቀጠለ ነው ማለት ነው? አልፎ አልፎ የአማራ ቤቶችን ነው ወይስ በምን መልኩ ነው እየለዩ ይህንን የቤት ማቃጠል ስራ የሚሰሩት? በቃ አንድ ጦርነት ገጥመው የፋኖኑ ጦርነት መቋቋም ሲያቅታቸው ሲሸሹም ሆነ እዛ አካባቢ ሲያልፉ ያገኙትን ቤት ይዘርፋሉ፣ ያቃጥላሉ። በቃ ይሄ የተለመደ ነው። በርበሬ እየዘረፉ፣ ሽሮ እየዘረፉ፣ ዘይት በሃይላንድ የተቀመጠ እየዘረፉ፣ ይሄ በጣም የወረደ ስራ ነው እየሰሩ ያሉት። እኛ ወደን አይደለም እነሱን እየተዋጋናቸው ያለ ነው ማለት ነው። በጣም አመሰግናለሁ። እንግዲህ በውጭም በሀገርም ለሚገኙ ወገኖቻችን የምታስተላልፈው መልእክት ካለ? ከዛ በፊት ግን በተለይም አሁን ብልጽግና አሸንፊያለሁ ብሎ በምርጫ ቦርድም ይፋ ተደርጎለታል ውጤቱ። ይህንን በተመለከተ በእናንተ በኩል እንዴት ያገኛችሁት? እየታገላችሁ ነው ለነፃነት ለፍትህ። በዚህ በኩል ደግሞ አብይ አህመድ ህዝቡ መርጦኛል፣ ወዶኛል፣ ለቀጣይ 5 ዓመት እውቅና ሰጥቶኛል ይላል። በዚህ ጉዳይ ላይ ምን የምትለኝ ነገር አለ? ይሄ እንቆቅልሽ ጨዋታ ነው። ምክንያቱም እሱ አሸነፈ አላሸነፈ ለእኛ ምንም ጉዳያችን አይደለም። እኛ የህልውና ትግል እየታገለ ነው። እሱ አብይ አህመድ ምርጫውን ስላሸነፈ የእኛ ነፃነታችን ይረጋገጣል ማለት አይደለም። እኛ አካባቢ ላይ ወለጋ አካባቢ ላይ 2 ቀበሌ ነው ምናምን ብቻ ነው የተመረጠበት እንጂ ምንም አይነት ምርጫ አልተካሄደም። እንደምንሰማው ሌላ ቦታም እንደዚሁ ምርጫ አልተካሄደም፣ አማራ ክልልም። ስለዚህ እሱ በራሱ አጭበርብሮ ምርጫ አሸነፍኩ ቢል እኛ በእኛ በኩል በተለይ በአማራው ህብረተሰብ ምንም አይነት ተቀባይ የለውም። እኛ ወለጋዎች ላንየውም አንቀበለውም። ምክንያቱም እሱ የእሱ ስልጣን በረዘመ ቁጥር የወለጋ ህዝብ እንዲጨፈጨፍ፣ እንዲታረድ፣ እንዲፈናቀል እድሜው እየረዘመ ነው እኛ እንደምንረዳው ስለሆነ፣ እኛ ግን የራሳችንን ትግላችን ይቀጥላል። እንዲያውም የአብይ አህመድ ስልጣን እሱ እንዲረዝም ወይም ምርጫውን አጭበርብሮ አሸነፍኩ ብሎ ስለተናገረ በእኛ በኩል ምንም አይነት ወደኋላ የምንልበት ነገር የለም። ትግላችን ይቀጥላል ማለት ነው። ከልብ አመሰግናለሁ። በድጋሜ በሀገርም በውጭ ለሚገኙ ኢትዮጵያኖች ትግል ጠንክሮ ይቀጥል ዘንድ ያለህን መልእክት እንቀበልና በዚሁ ቃለ ምልልሳችን እንቋጫለን። ስለ ጊዜ ጭምር ከልብ አመሰግናለሁ። አመሰግናለሁ። በመጨረሻ ማስተላለፍ የምፈልገው ለዓለም አቀፉ የወለጋ ህዝብ መከላከያ በተባለው ኃይል አሁንም ኃይለኛ መጠነ ሰፊ ጭፍጨፋ እየተደረገበት ስላለ አሁንም ደግሞ የውሸታ መንግስት አሸንፊያለሁ ብሎ ስልጣነ በትሩን እንደተቆጣጠረ ራሱ እየገለጸ ነው። ስለዚህ ዓለም አቀፉ በዚህ መንግስት ላይ ኃይለኛ ጫና እንዲያደርግ ስል አስተላልፋለሁ። አመሰግናለሁ። ቴንኪው። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። ክቡራን ተመልካች አድማጮቻችን እንግዲህ እንደተከታተላችሁት ነው በወለጋ ምድር ላይ እየተፈጸመ ያለው ተጋድሎ ጠንክሮ ቀጥሏል። ብልጽግና ከፍተኛ የጦር አዛዦችን እያጣበት ከሚገኘው ቦታ አንዱ በዚህ ትግል ላይ ወለጋ ምድር እንደሆነ ይታወቃል። የአማራ ልጆች ደም እንደዚሁ ፈሶ አይቀርም በሚል እያደረጉ ያለው ተጋድሎ በእውነቱ እጅግ የሚያበረታታ ነው። በቀጣይም ያሉትን እንደዚሁ እየተከታተልን የምናቀርብላችሁ መሆኑን እገልጻለሁኝ። ትግሉ ይቀጥላል። በውጭም በሀገርም የምንገኝ ኢትዮጵያኖች
ለነጻነት፣ ለፍትህ፣ ለእኩልነት፣ ለዲሞክራሲ የሚደረገውን ተጋድሎ በማገዝ በመርዳት በኩል ሁላችንም የበኩላችንን አስተዋጽኦ ማበርከት ይጠበቅብናል እላለሁ። እንግዲህ ይህንን አጠር ያለ ዘገባ አሁን ያቀረብኩላችሁ ከወለጋ ምድር እንግዳ በመጋበዝ እኔ ዘውዱ መንግስት የነበርኩኝ። በቀጣይ በሌላ አካል ወይም በሌላ እንግዳ እስከምንገናኝ ሰላም ጤና ይስጥልኝ።